ልጄ ፍትህ እንዲሰጣት እንደ አጫሉ ፍትህ አጣ እንዳትቀር አደራላለሁ። የልጄን እውነት አፋልጉኝ። የፍትህ አካላት ተከታትለው የልጄን ሐቋን ያውጡልኝ፣ ደሟን ያውጡልኝ። እንግዲህ ይህ ንግግር በቅርቡ ህይወቷን ያጣችው የቀነኒ አዱኛ አባት መልእክት ነው። የቀብር ስርዓቷ ከተፈጸመ በኋላ አቶ አዱኛ ዋቆ ለቀስተኞቹ ፊት ባስተላለፉት መልእክት የልጃቸውን ፍትህ በእጅጉ እንደሚሹ አሳውቀዋል። በተሰበሰበው ለቀስተኛ ፊትም እንዲህ ነበር ያሉት። ሁላችሁንም ነው የምጠይቃችሁ፣ አርቲስቶችም ለእናንተ የማስተላልፈው መልእክት የልጄን እውነት አፋልጉኝ፣ እንደ አጫሉ ሞት ተደባብሶ እንዳይቀርብኝ ብለዋል። እኔ አስተምሬ ላኳት እንድትሰራ እንጂ እንድትሞት አይደለም። እኔ ለማስተማር ነበር ከቅፍ ያወጣኋት እንጂ እንድትቀጠፍብኝ አልነበረም። ሌላ የምለው ነገር የለኝም ብለዋል። አባት አቶ አዱኛ ዋቆ እኔ ቀነኒ የማውቃት እጅግ ታታሪ፣ ስራን የምትፈጥር ደግሞም ስራዋን አክባሪ ናት እንጂ እንደዚህ እርኩስ መንፈስ ይዟት ራሷን ታጠፋለች የሚለውን ውሸት ነው የምለው። እሷ ሲቸግርህ ተበድራ እንኳን የምትሰጥ እንጂ ይሄ ከሷ አይጠበቅም በማለት በልጃቸው ህልፈት መሪር ሐዘናቸውን ገልጸዋል። በቅድስት ሥላሴ በተፈጸመው ቀብሯ ላይም ፍቅረኛዋ አርቲስት አንዱዓለም ጎሳ በፖሊሶች በመታጀብ ተገኝቶ እርሙን በማውጣት ስርዓተ ቀብሯ ላይ ተገኝቷል። የቀብር ስርዓቷም ከተፈጸመ በኋላ የሟች ቀነኒ አዱኛ አባት ለለቀስተኞቹ ባስተላለፉት መልእክታቸው የልጃቸውን ፍትህ እጅጉን እንደሚሹ አውስተዋል። እንግዲህ ይህን መልእክት ያስተላለፉት የለጋ ልጃቸውን ግብአተ መሬት ከፈጸሙ በኋላ ነበር። ቀነኒ እንግዲህ በቤተሰቦቿ፣ በወዳጆቿ፣ በጓደኞቿ ብቻ ሳይሆን እጅግ በርከት ባለ ሰው ጭምር ነበር ስርዓተ ቀብሯ የተፈጸመው። እናትየውም ቢሆኑ ሐዘናቸውን መቋቋም አቅቷቸው ለኔ አድርገው ልጄ፣ እኔን ቀይሪኝ፣ እኔ ልተካ በማለት ነበር መሪር ሐዘናቸውን ሲገልጹ የነበረው። እንደ እውነቱ ከሆነ ይሄ እጅግ ልብ የሚሰብር ሐዘን ነው። ወላጆቿን አንገት ያስደፋ እንዲሁም ልባቸውንም የሰበረ ድርጊት ነው። እንደ ቤተሰብ እኔ ስለሷ ምንም ማለት አልችልም። እግዚአብሔር እውነቱን ያውጣ። እህቴ ሜዳ ላይ ያጣናት። እንኳን ቀነኒን የሚያውቃት አይደለምና የማያውቃትንም ቢሆን በየቤቱ ያስለቀሰ አሳዛኝ ሁኔታን የተፈጠረው። ገና ወጣት መሆኗ፣ ብዙ ህልምና ተስፋ የነበራት መሆኗ፣ ገና መኖር ልትጀምር ከቤተሰብ ጥገኝነት ተላቃ በሁለት እግሯ ለመቆም እየታገለች ባለችበት ሰዓት ህልሟንም ተስፋዋንም የሚያጨልም ድርጊት ገና በዚህ እድሜዋ ሲደርስባት እጅጉን ያሳዝናል። እንግዲህ አባትየውም ያሉት የልጅ ሀቅ ተደባብሶ እንዳይቀር፣ ደሟን በከንቱ ፈሶ እንዳይቀር ነው። እንደ እውነቱ ከሆነ ይህ ጥያቄ የቀነኒ አባት ብቻ ሳይሆን የሁሉም ልበቅን ኢትዮጵያዊ፣ የሁሉም እናቶች፣ የሁሉም አባቶች፣ የሁሉም እህት ወንድም ያላቸው ሰዎች ጥያቄም ጭምር ነው። እንደውም አባቷ በሰዓቱ ስም ጠቅሰው የልጄ ሞት እንደ አጫሉ ሞት ተደባብሶ እንዳይቀርብኝ ነበር ያሉት። እንግዲህ እሳቸው እንዳሉት የአጫሉ ሞት ጉዳይም የአንድ ሰሞን አምባጓሮ ከማስነሳትና የተወሰኑ ወጣቶች ህይወታቸውን ከመቅጠፍ እንዲሁም ከፍተኛ የአካል ጉዳት ከማድረስ የዘለለ የተሰማ ነገር አልነበረም። ማለትም ያው ተደባብሶ ነው ያለፈው። ከዛ በተጨማሪ ግን በሀገራችን በእንደዚህ አይነት አሰቃቂ ሁኔታ ህይወታቸው አልፎ ነገሩ ተደባብሶ ትክክለኛው ፍርድ ሳይሰጥበት የቀረ የብዙ እህቶቻችን ተመሳሳይ ታሪክ አለ። ወይ በማስረጃ ጦት ወይም ደግሞ ወንጀል ፈጻሚው አካል ባለስልጣን አሊያም ባለሀብት ወይም ደግሞ ታዋቂ ዘፋኝ ወይም ተዋናይ ይሁንና የዛን ሰው ስም ላለማጉደፍ ወይም ክብሩን ዝቅ ላለማድረግ በሚል ተልካሻ ምክንያት ከፍተኛ ገንዘብ በጉቦ መልክ እየተሰጠ የነዛ ሴቶችና ህፃናት ደም በከንቱ ፈሶ ይቀራል። ፍትህ ስም ብቻ ሆኖ ክብረቢስ በሆኑ ሰዎች የተፈጸሙ ድርጊቶች ገንዘብ ወይም ስልጣን ስላላቸው ብቻ መጀመሪያውኑ እነሱ ጋር የሌለውን ሰብአዊነትና ክብር በገንዘብ ገዝተው በሰላም ምንም እንዳላደረጉ ወይም ምንም እንዳልፈጸሙ በነጻነት ሲንቀሳቀሱ ማየት በሀገራችን የተለመደ ነገር እየሆነ መጥቷል። ለዚህም እንደ ምሳሌነት በቅርቡ በአሰቃቂ ሁኔታ ተደፍራና ተገላ ያም አልበቃ ብሏቸው ገለው ዛፍ ላይ ሰቅለዋት የተገኘችው የ8 ዓመት ታዳጊ ሲምቦ ተጠቃሽ ናት። በተጨማሪም ከ2 ዓመት በፊት የተወዳጁ ድምጻዊ አብርሃም ሻላይ እጮኛ የነበረችው ልጅም ተመሳሳይ ታሪክ ነው። ከፎቅ ላይ ተከስክሳ ሞታ ተገኝታለች። የሞተችውም የተወዳጁ ድምጻዊ አብርሃም ሻላይ መኖሪያ ቤት ከሚገኝበት ፎቅ ላይ ነው። በሰዓቱ ተጣልተውና ተጨቃጭቀው እንደነበር ይታወቃል። በዚህም ምክንያት ድምጻዊ አብርሃም ሻላይ ለጥቂት ወራት በእስር ቤት ከቆየ በኋላ በነጻ ተለቋል። እንደውም በቅርቡ አዲስ አልበምም ሰርቶ አበርክቶልናል። በቃ ህይወት ይቀጥላል። ጉዳዩ የአንድ ሰሞን ወከባ፣ ጫጫታ እና መነጋገሪያ ብቻ ሆኖ ይቀራል። የንጹሃን ደም በከንቱ ፈሶ ይቀራል።
ቤተሰብም ቢሆን እድሜ ልኩን በመሪር ሐዘን ተውጦ ቀሪ ዘመኑን ያሳልፋል እንጂ ምንም መፍትሄ አያገኝም። እንግዲህ እዚህ ጋር የጠቀስኳቸው ለአንድ ሰሞንም ቢሆን ሚዲያው ያራገበላቸው ለተወሰነ ቀንም ቢሆን ህዝቡ የተንጫጫላቸው ሰዎች ናቸው እንጂ በየቤቱ ተዳፍነው ተድበስብሰው በየወረዳና በየጣቢያው ፍርድ ቤት እንኳን ጉዳያቸው ሳይደርስ እዛው ተደባብሶ እንዲቀር የተደረጉ ጉዳዮች ቤት ይቁጠራቸው። ፍርድ ቤት ከደረሰም በኋላ በአቅም ማጣትና በተሟጋጅ ሰው ማጣት ስፍር ቁጥር የሌላቸው ግለሰቦች ፍትህ በማጣት በአሰቃቂ ሁኔታ ወላጆቻቸውን፣ ልጆቻቸውን፣ እህት ወንድሞቻቸውን አጥተው ገንዘብ ስለሌላቸው ወይም ተሟጋጅ ስለሌላቸው እንዲሁ ጉዳያቸው ተደባብሶ የቀሩት በየቦታው ቤት ይቁጠራቸው። ተኮንም ተኮጅ ነሞልክ ዲቦኤምፒ ነማጉያ ተኮንም ሙፈቺ ሙፈና አንድም ቀን ከሰው ጋር ተጋጭታ የማታውቅ ሰውን የማታስቀይም ሚዲያ ላይም ሆነ ከሰው ጋር የምትኖር ልጅ ነች። ይህንን በማሰብ ነው እንግዲህ የቀነኒ አባት እንደዛ የሚወዷትንና ከጉያቸው ለመለየት እንኳን የሚሳሱላት ልጃቸውን በአሳዛኝ ሁኔታ ቢያጡም ቢያንስ ግን እውነቱን ሐቁን አውቀው ምክንያቱን ተረድተው ልባቸው ትንሽም ቢሆን እንዲያርፍ የፈለጉት። ልጄ ፍትህ እንዲሰጣት እንደ አጫሉ ፍትህ አጣ እንዳትቀር አደራላለሁ። እድሜ ልካቸውን እንደው በዛ ሰዓት ምን አስባ ይሆን? ምንስ ብላ ይሆን? ማን ነበር ካጠገቧ እያሉ ከመጨነቅና ከመብሰልሰል እውነት ተገድላም ከሆነ ገዳዩ እንደ ሌሎቹ ነፍሰ ገዳዮች በነጻነት ከህዝቡ ጋር ተቀላቅሎ እንዳይኖር ቅጣቱን እንዲያገኝ ነፍሷም ፍትህ አግኝታ በሰላም እንድታርፍ ከመመኘት አንጻር ነው እንግዲህ እዛ ሁሉ ህዝብ ፊት ቆመው ሐቋ እንዳይቀርብኝ እውነቱ ይውጣልኝ ለማለት የደፈሩት። እንግዲህ ቀነኒ ሞተች በተባለበት 9 ወይም 10 ሰዓት ገደማ እጮኛዋ አንዱዓለም ጎሳ በሰዓቱ ቤት ውስጥ ነበር። ያም ነው እንግዲህ እሱንና እህቱን አስጠርጥሮ እስር ቤት እንዲገቡ ያደረገው። እስካሁን እንግዲህ እሱም ሆነ እህቱ ምርመራ እየተደረገባቸው ይገኛል። በአሟሟቷ ዙሪያም ቢሆን ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ እየተወሰደች ባለችበት ወቅት ህይወቷ ከማለፉ ውጪ ይህ ነው ወይም በዚህ ምክንያት ነው ተብሎ ከፖሊስ የወጣ መረጃ እስካሁን ድረስ የለም። እንግዲህ ስርዓተ ቀብሯን በትላንትናው ዕለት በአዲስ አበባ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተፈጽሟል። እንዳየነው ከሆነ የእናት ሐዘንም ቢሆን እጅግ መሪር ነበር። እኔ ልሙትልሽ፣ እኔን ቀይርኝ እስኪ እያሉ ነበር ሲያለቅሱ የሰማናቸው። ድምጻዊ አንዱዓለም ጎሳም ቢሆን ለጥያቄ ትፈለጋለህ ተብሎ በትላንትናው ዕለት ከሆስፒታል እንደተወሰደ እሱ ብቻ ሳይሆን እህቱም ጭምር ናት አብራ የተወሰደችው እዛው እስር ቤት ውስጥ ምርመራ እየተደረገባቸው እንደሚገኙ ተገልጿል። ብቻ ፈጣሪ መጽናናቱን እንዲሰጣቸው ለመላው ቤተሰቦቿ እንመኛለን። ሐቃቸውንም አይደብቅባቸው። የቀነኒም ነፍስ በሰላም ታርፍ ዘንድ እየተመኘን በዚህ ዙሪያ ከፖሊስ የሚወጣ መረጃ እንዳገኘን የምናቀርብ መሆኑን እየገለጽን ለዛሬ ተሰናበትን። መልካም ቆይታ። ቸር ያሰማን ኢትዮጵያ።